ጉድ መጣ፣ ጉድ ፈላ። ጉዱ እየጎደጎደ እየራቀ እያየን እየተመለከትን ነው። የኦርቶዶክስ የመግቢያ ቦታዋ ምን ያህል የጨለመና የከፋ እንደሆነ እየተመለከትን ነው። ይሄን መጽሐፍ በተከታታይ እንድትመለከቱልኝ እጋብዛችኋለሁ። እግዚአብሔር ይባርካችሁ። ሰላም ሁኑልኝ። ወደ ትምህርቱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅር፣ አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘሁ ዛሬ ደግሞ ክፍል 4ን ይዤ ወደ እናንተ መጥቻለሁኝ። የእግዚአብሔር ጸጋ ይብዛላችሁ። ዛሬ ደግሞ ወደ እናንተ ይዤው የመጣሁት በገነት ውስጥ ስላሉ ተክሎች መዓዛቸው፣ ፍሬያቸው እንዴት የሚገርም ልብን የሚመስጥ እንደሆኑና መላእክት ደግሞ በዚያ በኩል ያላቸው ድርሻ ምን እንደሆነ ልነግራችሁ ፈልጌ ነው። ሌሎችም አሉ። በቅደም ተከተል እንመጣባቸዋለን። የእግዚአብሔር ጸጋ ይብዛላችሁ። ከኔ ጋር ሁኑ። እንዲህ ይላል ገጽ 69 ቁጥር 7 ላይ ሁሉም የገነት መዓዛዎች መላእክትን ይሸቷቸዋል። ሁሉም የገነት መዓዛዎች መላእክትን ይሸቷቸዋል። በረቂቅ ሆዳቸው መላእክት በረቂቅ ሆዳቸው ውስጥ ገብቶ ያለ ምግብ ያለ መጠጥ ያጠግባቸዋል፣ ያረካቸዋል፣ በሰውነታቸውም ይዋሃዳል። ያለ መጠጥ ይሰክራሉ። የቆም አበባው ግምጃ ይመስላል፣ የአውሎጊዮንም አበባው የእሳት አምድ ይመስላል። መላእክትን ያስፈራቸዋል። ዛፉ ከቅጠሉ ጋር እንደ እሳት አምድ ነው ብሎ ነቢዩ ኢሳይያስ እንደተናገረ ወይ ቀልድ ወይ ቀልድ። ሁሉም የገነት መዓዛዎች መላእክትን ይሸቷቸዋል። መላእክት ያሸታሉ። አያችሁ፣ መጥፎ ሽታም ቢሆን ይሸታቸዋል ማለት ነው። ጥሩ ሽታም እንግዲህ እንደዚህ ይሸታቸዋል። ስለዚህ እንደዚህ መዓዛ ያለው ሽቶ ልክ እንደኛ እንደ ሰዎች የሚያሸቱ ናቸው ማለት ነው። እንደዛ ነው የምትረዱት እናንተ። በመንፈስ ዓለም ያለ መንፈሳዊ ዓለም ውስጥ ያለ ነፍሱ ከስጋው ከተለየሽ በኋላ ቢሆን ሰው ራሱ መናፍስት የሆኑ በተፈጥሯቸው መላእክት ከዚህ የላቀ ህይወት የላቸው። ከዚህ ከተፈጥሮ ሽታ የራቀና ከፍ ያለ ተፈጥሮዊ እኔነት የላቸው። በየቅጠሉ በየዛፉ በየአበባው እየሄዱ ያሸታሉ እንዴ! በረቂቅ ሆዳቸው ረቂቅ ሆድ አያችሁ፣ ረቂቅ ሆድ አይታይም። ረቂቅ እንደኛ የተገለጠ አይደለም እንጂ ረቂቅ ሆድም አላቸው። ታየኝ እኮ የሚካኤል ሆዱ፣ የገብርኤል ሆዱ ታየኝ እኮ። አላ ያለ ምግብ በረቂቅ ሆዳቸው ውስጥ ገብቶ ያለ ምግብ ያለ መጠጥ ያጠግባቸዋል፣ ያረካቸዋል። ይጠግባሉ፣ ይረካሉ። እሰይ ጠገቡ፣ ረካሁ እያሉ በሰውነታቸው ማለት ይኸውልህ፣ በሰውነታቸው ሰውነት እኮ ለሰው ነው የሚቀጸለው። ሰውነት ሰው ለሆነ ሰው ብቻ ነው የሚቀጸለው እንጂ ለመንፈስ አካል መላእክት
ሰውነታቸው አይባሉም። ለመላእክት ሰውነት የክርስቶስ ብቻ ሰውነት አለው። የአብ ሰውነት የለውም። የመንፈስ ቅዱስ ሰውነት የለውም አይባልም። መንፈስ ለሆነ ፍጥረት ሰውነት ተብሎ አይቀጸልም። በሰውነታቸው ይዋሃዳል። ያለ መጠጥ ይሰክራሉ። ከዚህ ላይ ደግሞ አውሎጊዮን የሚባል አበባ አለ። የእሳት አምድ የሚመስል ነው። መላእክትን ያስፈራቸዋል። መላእክት እንደዚህ አናሳ ፍጥረታት መሆናቸውን በእውነት ከዜና ሥላሴ ነው የተረዳሁት። ትልቅ መልአክ፣ ግዙፍ መልአክ፣ የሚያስፈራው የሌለ ምን የሌለ ምናምን የሚባለው መልአክ በኦርቶዶክስ አንደበት ሲገለጥ ከሥላሴ በታች እንደ መላእክት የከበረ ማንም የለም። ዛፍ የሚያስፈራው መልአክ፣ ዛፍ የሚያስደነግጠው መልአክ፣ ዛፍ የሚያስጨንቀው መልአክ ለመንካት እንጂ ለመንካት የሚንቀጠቀጥለት ዛፍ እንዴት እንዴት በጣም 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 በእውነት ነው የምላችሁ። እርግጠኛ ነኝ በዚህ ይሄ ትምህርት በቀላሉ ውልቅልቁ ይወድቃል። እኛ ተሐድሶች አንድ ልብ ሆነን አንድ መንፈስ ሆነን አንድ ሐሳብ ሆነን እንደ ሐዋርያት እንደ መጀመሪያቱ ጉባኤ በቅንነት እግዚአብሔርን የምናከብር እግዚአብሔርን የምንፈራ ለእግዚአብሔር የምንታዘዝ ለነፍሳት መዳን የምንሳሳ እንሁን እንጂ ለጥቅማ ጥቅም ራሳችንን ያልሸጥን እንሁን እንጂ በእውነት በቅንነት እንደነ ጳውሎስ እንደነ እስጢፋኖስ በመንፈስ ቅዱስ እሳት ተለኩሰን እንውጣ እንጂ ይሄ ውዳቄ ትምህርት እድሜ የለውም። ህዝቡ ምን መጌታ ጽጌ እውነት ነው ያለው። ይሄ ነገር እንዴት ነው ነገሩ? ጥያቄ ሆነብን። ዜና ሥላሴ የሚባል መጽሐፍ ደግሞ ምንድን ነው የሚያወራው እየተባባለ ህዝቡ ይነቃቃል። አሁን እርግጠኛ ነኝ የቲክቶክ መነጋገሪያ ይሆናል። ይሄ መጽሐፍ የቲክቶክ መነጋገሪያ ይሆናል። እኔ ደግሞ ምናልባት ወደ ቲክቶክም ይዤው ቀርባለሁ። እናንተ የዩቲዩብ ደንበኞች ተከታታዮች ቲክቶክ ላይ ስገባ ግዴላችሁም ግቡ። 300ም 400ም 500ም ሁናችሁ ግቡ። እናፍረጥርጠው፣ ጉድ እንስራ። በጣም እኮ ይገርማል። አረ መላእክትን አዋረዳቸው ይሄ መጽሐፍ። እኔ መላእክትን እንዲህ አልጠብቅም። እውነት ነው የምላችሁ፣ መላእክት እንዲህ አይደሉም። መጀመሪያ ነገር የሚያሸቱትም የሚሸታቸውም ነገር የለም። መላእክት ተፈጥሯቸው ከዚህ የላቀ ነው። ከዚህ ከተፈጥሮ ከእጽዋት ከፍራፍሬ ጋር የሚኖሩ ፍጡራን አይደሉም። እያሸተቱ የሚጠግቡ የሚረኩ አይነት ፍጥረታት አይደሉም። በሰውነታቸው ይዋሃዳል፣ ውሸት ነው። ሰውነት የሚባል አካል የላቸውም። አካላቸው መንፈስ ነው። ጭራሽ እነሱን የሚያስፈራ ዛፍ እነሱ ሊነኩት የሚፈሩት ዛፍ የማይጠጉት ዛፍም አለ ማለት ነው። ከነሱ በክብር የበለጠ ከነሱ በክብር ከፍ ያለ ይገርማል። ሌላው ደግሞ ቀጣዩ ገጽ 71 ላይ ነቢዩ ኤርምያስ እንደተናገረ ይላል። ነቢዩ ኤርምያስን ዋቢ አድርጎ ይጠቅሳል። ጌታው የሚያገለግለው ባሪያ ከ7 ዓመት አብልጦ አይግሰው። ይሄ በእስራኤል ያለ ሕግ ነው።
እስራኤል አንድን ባሪያ 7 ዓመት ይግዛ። 7 ዓመት ሲሆን ግን የዕዳ የምህረት ዓመት ነውና ባሪያውን ነፃ ያውጣው። ባሪያውን ነፃ ያውጣው። ጥቅሱን ስክሪን ላይ ጽፍላችኋለሁ። ባሪያውን ነፃ ያውጣው። ባሪያው ግን የጌታዬ ቤት ተመችቶኛል እዚሁ ልኑር ብሎ ቢል ጌታው ወደ መቅደስ ወደ ቤተ መቅደስ ይውሰደውና ከመድረኩ ላይ ጆሮውን በስቶ ለዘላለም ባሪያ ያድርገው ይላል። የኦሪቱ ሕግ ይሄ ነው። ሰውየው ፈቃደኛ ከሆነ እኔ በቃ የጌታዬ ቤት ተመችቶኛል፣ ደስ ብሎኝ ነው እየኖርኩ ያለሁት ካለ ምናልባት ከዚያ ቤት ሲወጣ ኑሮ የሚከብደው ከሆነ እዚህ ቤት መኖሩን ከወደደ ለዘላለም ባሪያ ያድርገው። ግን ምልክት ጆሮውን ይብሳው። ምክንያቱም የገሌ ተብሎ እንዲታወቅ ነፃ ያልወጣ መኖርን የፈቀደ በራሱ ፈቃድ በዚያ ቤት ባሪያ ሊሆን የወደደ ተብሎ መታወቅ አለበት። ምልክቱ የጆሮ መበሳት ነው። እንዲህ አይነት የኦሪት ሕግ አለ። እስቲ ይሄ ደግሞ ምንድን ነው የሚለው? ኤርምያስ አለ እንጂ እኮ ኤርምያስ አይደለም ይሄንን ያለው። ነቢዩ ኤርምያስ እንደተናገረ አለ። በሕጉ መጽሐፍ አይደለም እንዴ? በሕጉ መጽሐፍ ነው ያለው ይሄ ነገር። ከ7 ዓመት አብልጦ አይግዘው። ከ7 ዓመት አብልጦ አይግዘው። 7 ዓመት ከሆነ በኋላ ጌታው እንደወደደ የገንዘቡን እኩሌታ ሰጥቶ ነፃ አውጥቶ ያሰናብተው። ነፃ የወጣ ባሪያ ወደ ጌታው ቤት ቢመለስ ይላል። እንግዲህ አሁን ተመልከቱልኝ። ቢመለስ ግን ገመድ ፈትሎ ጌታው ሰውየው ወጥቶ ነበረ። እንደገና ቢመለስ ወደ ጌታው ገመድ ፈትሎ አፍንጫውን በስቶ ከውሾች ጋር ያሳድረው፣ ከእነሱም ጋር ይብላ፣ ከሁሉ በታች ይሁን። አያችሁ፣ እንደ ውሻ ታስሮ ማለት ነው። ገመድ ፈትሎ አፍንጫውን በስቶ ከውሾች ጋር ያሳድረው። ከየት አመጣው? የሌለ ያልተባለ ከውሾች ጋር ያሳድረው፣ ከእነሱም ጋር ይብላ፣ ከውሾች ጋር እየበላ ይኑር። እግዚአብሔርም አላዘዘም። ነቢዩ ኤርምያስም ይህንን ሕግ አያውቅም። ቅድም እንዳልኳችሁ በሙሴ ሕግ የተጻፈው እግዚአብሔር የተናገረው ያንን ነው። ያ ደግሞ በጨዋ ስርዓት አኗኗር ይኑር። ባሪያው የጌታው ቤት ከተመቸው፣ ጌታው ካልጎደው፣ ካላሰቃየው፣ ጥሩ አኗኗር እያኖረ እያሰረው ከሆነ ሰውየው ወዷል ማለት ነው። ለምሳሌ እኮ አሁን ወደ አረብ ሀገር የሚሄዱ ልጆቻችን አሉ። ሄደው ሰርተው ጊዜያቸውን ጨርሰው ይመጣሉ። ግን የሚገርማችሁ አሰሪዋና ይቺ ልጅ ይደዋወላሉ። እንደ እናትና እንደ ልጅ አይነት ነገር ይደዋወላሉ። እባክሽ ነይልኝ ትላታለቻችን አሉ እኮ እኔ የማውቃቸው ጨርሰን መጣን ብለው የሆነም ኑሮ መኖር ከጀመሩ በኋላ እንደገና ትንሽ ገንዘብ እያነሳቸው እነሱም መኖሩ አልበቃቸው ሲል ከዚህ ለቤተሰብም እየዘረዘሩ እየሰጡ እንደገና ሰርቼ ልምጣ ብለው ሲሄዱ ተደዋውለው ቪዛ ተመቶ ተልኮላቸው ገንዘብ ተልኮላቸው በእነሱ ገንዘብ ሄደው ልዩ ስጦታ እንደገና ከፍ ያለ ደሞዝ ሂደው እኮ የሚሰሩ ኢትዮጵያውያን አሉ። ጥሩ ኑሮ እየኖሩ ያሉ፣ አንመጣም ተመችቶናል እያሉ ያሉ እኮ አሉ። እና በእስራኤል ሕግ ይሄ ባሪያ ነፃ ውጣ፣ አሁን መውጣት መብትህ ነው፣ ገንዘብ ስልስጥህ፣ መቋቋሚያ መተዳደሪያ ልስጥህ፣ ልጆችን ቤተሰብህን ይዘህ ውጣ ሲለው፣ አይ ጌታዬ፣ በእውነት አንተ አባት ነህ ለእኔ፣ አንተ ጥሩ መካሪ ነህ፣ አንተ ጥሩ መጋቢ ነህ፣ አንተ አልጎዳኸኝም፣ ከአንተ ጋር መኖሩ ለእኔ ጥቅም ነው፣ ችግር የለውም፣ ቤተሰቦችን ልጆችን እየኖርሁ ነው፣ አንተ ያዘዝከኝን እየሰራሁ ጥሩ ኑሮ እየኖርሁ ነው፣ አልተጎዳሁም፣ ፈቃደኛ ከሆነ ከአንተ ጋር ልኖር ካለው፣ እሺ እንግዲያስ እንደ ሕጉ ውል አለ፣ በዚያ ውል መሰረት እናደርገው ይልና ውሉን ያጸናሉ። ውሉን የሚያጸኑት ጆሮውን በመብሳት ነው አልኳችሁ። ሰውየውን ፈቃደኛ ነው፣ ያንን ሕግ ማክበር አለበት። ከዚያ በኋላ ለዘላለም ባሪያ ሆኖ እያገለገለ በነበረው ስርዓት ይቀጥላሉ እንጂ ገመድ ፈትሎ ጭራሽ ገመድ ፈትሎ አንገቱን ወይም ደግሞ ያን የበሰውን ጆሮ በዚያ በገመድ ጎትቶ
ከውሾች ጋር ለማኖር በኢየሱስ ክርስቶስ ስም። ምን አይነት የብልግና መጽሐፍ ነው? ይሄ እኮ ነው ቤተ ክርስቲያኒቱን ለጠላት አሳልፎ የሚሰጣት የሚያዋርዳት። እንዲህ አይነት የበከት አስተሳሰብ ነው። በጣም ይገርማል። ይሄ እንግዲህ ገጽ 71 ቁጥር 12 ላይ ያለ ነው። መጽሐፉ ካላችሁ ማየት ትችላላችሁ። ወደ ቀጣዩ ክፍል ስወስዳችሁ ቀጣዩ ክፍል ደግሞ እንዲህ ይላል። ገጽ 75 ቁጥር 24 ነው። እኛ ዛሬ ይላል እኛ ዛሬ የእጽዋትን ሥራ እንነግራችኋለን። ሥላሴ ናቸው። የእጽዋትን ሥራ ሊናገሩ ነው። እኛ ዛሬ የእጽዋትን ሥራ እንነግራችኋለን። ጥበበኞች ሆይ ወገብ ልቡናችሁን ታጠቁ። በገነት ካሉ እጽዋት ሁሉ ሮማን ይበልጣል። እንዲህ ማን ነው ቅድም መላእክት የማይነኩት ሲፈሩት የነበረው? ማን ነው ያ ዛፍ? አውሎጊዮን። አውሎጊዮን የሚባለው ዛፍ እኮ መላእክት በእጃቸው የማይነኩት ዛፍ አለ ብሎናል። መላእክት የሚፈሩት የማይደፍሩት ዛፍ አለ ብሎናል። አሁን ደግሞ የእጽዋትን ሥራ ሥላሴ እየተናገሩ ነው። በገነት ካሉ እጽዋት ሁሉ ሮማን ይበልጣል ተብሎ ሮማን ደግሞ በሁሉ ከሁሉ ዛፍ ሁሉ የበለጠ ትልቅ እንደሆነ እየተነገረ ነው። ሮማን ነጭ በረድ የሚመስል 7 ፍሬ ያፈራል። ከቀይ ግምጃ ጋር የተቀላቀለ ቀይ የሚመስል አለ። መላእክት ሊነኩት የማይቻላቸው ነደ እሳት የሚመስል አለ። አያችሁ ደግሞ ሮማን በዛ። ዛፉ 1 2 እያለ ቀጠለ። ሮማንም መላእክት ሊነኩት የማይቻላቸው ነደ እሳት የሚመስል። መላእክትም እኮ ተፈጥሯቸው ከእሳት ነው ብላ ቤተክርስቲያኒቱ ታምናለች፣ ታስተምራለች። ተፈጥሯቸው ከእሳት ነው። እኔ ከእሳት ተፈጠሩ ብዬ አላምንም። ቤተክርስቲያኒቱ ግን ከእሳትና ከነፋስ መላእክት ተፈጠሩ ብላ ታምናለች። ተልኳቸው በእሳትና በነፋስ ይመሰላል ነው የሚለው መጽሐፍ እንጂ ከእሳትና ከነፋስ ተፈጠሩ የሚል መጽሐፍ ቅዱሳዊ ማስረጃ የለም። እምኀበ አልቦ ሀበቦ ነው የፈጠራቸው። ከምንም ነው የፈጠራቸው። ከምንም ከባዶ። መላእክት ሰማይና ምድርን እምኀበ አልቦ ሀበቦ ካለመኖር ወደ መኖር ወይም ደግሞ ከባዶ እንደፈጠረው ሁሉ መላእክትንም እንዲሁ ነው የፈጠራቸው። ከእሳትና ከነፋስ ከተፈጠሩማ ከምድር አካል ነው የተፈጠሩ ማለት እኮ ነው። እሳትና ነፋስ እኮ የመሬት አካል ናቸው። እግዚአብሔር ምድርን ሲፈጥር እሳት፣ ነፋስ፣ ውሃ፣ መሬትን እኮ ለየብቻው አልፈጠረም እኮ የመሬት አካል አድርጎ ነው የፈጠረው እኮ። ስለዚህ መላእክትን ከዚያ ከፈጠረ ልክ አዳምን ከምድር አፈር አበጀው እንደተባለ ሁሉ መላእክትን ደግሞ ከእሳትና ከነፋስ ፈጠራቸው እየተባለ ነው ማለት ነው። በነገራችን ላይ ሰው ከምድር የተፈጠረ ስለሆነ እሳታዊ ባህሪ፣ የውሃ ባህሪ፣ የነፋስ ባህሪ፣ የመሬት ባህሪ አለው። እነዚህ 4 ነገሮች በሕይወታችን አሉ። ምክንያቱም አፈር ባህሪው ያ ስለሆነ እና መላእክትን እዚህ ላይ ደግሞ አወረዳቸው። ተፈጥሯቸው ምድራዊ እንደሆነ ከነፋስና ከእሳት እሳት ይታያል፣ ነፋስ ይታያል፣ ይሰማል፣ ቦታ ይይዛል። መላእክት እኮ ተፈጥሯቸው ከዚያ ከሆነ ያው መታየትም መዳሰስም አለባቸው ማለት ነው። ግን ውሸት ነው። ተፈጥሯቸው ከዚያ አይደለም። ከዚያ በላቀና በረቀቀ ሁኔታ ነው። እና እነዚህ ቅዱሳን የተከበሩ መላእክት ሮማንን ሊነኩት አይችሉም፣ ስልጣናቸው ደረጃቸው አይፈቅድላቸውም እያለን ነው።
መላእክት ሊነኩት የማይቻላቸው ነደ እሳት የሚመስል አለ። ለዓይን የሚያንጸባርቅ ነጭ ፍም የሚመስል አለ። ነጭና ቀይ የተዝጎረጎረ የሚመስል አለ። ጸምር ባዘቶ የሚመስል አለ። ከጨረቃ ጋር የሚወጣ ፀሐይን የሚመስል አለ። ሮማን እንደዚህ ያፈራል። ሁሉም የገነት እጽዋት እንደ መላእክት ናቸው። ረጉድ መጣ። ሮማን መላእክት ሊነኩት አይችሉም። ከመላእክት አቅም፣ እውቀት፣ ብቃት በላይ ነው። ከነሱ ስልጣን በላይ ነው። ሮማን ስለ ሮማን ይቀጥላል። ሮማን እንደዚህ ያፈራል። ሁሉም የገነት እጽዋት እንደ መላእክት ናቸው። አሁን ደግሞ መላእክትን ከእጽዋቱ ጋር አቀላቀላቸው። ተደበላለቁ። በቃ እንደነሱ ናቸው። አንዱ ከፍ አንዱ ዝቅ የሚልበት ስልጣን የለውም። ቅድም እኮ አውሎጊዮን መላእክት ሊነኩት የማይደፍሩት ከመላእክት ብቃት በላይ የሆነ፣ አሁን ደግሞ ሮማን ሊነኩት የማይደፍሩት ከመላእክት እውቀት፣ ችሎታ፣ ተፈጥሮ በላይ የሆነ፣ አሁን ደግሞ ሁሉም እጽዋት እንደ መላእክት ናቸው ብሎ ደግሞ መላእክትና እጽዋቱን አንድ አደረጋቸው። ስለዚህ መላእክት እንደ እጽዋት ከሆኑ ከኛ በታች ናቸው። እኛ በእግዚአብሔር መልክና ምሳሌ የተፈጠርን እግዚአብሔርን የምንመስል ፍጥረታት ነን እንጂ ሮማንንም አውሎጊዮንንም በለስንም የሕይወት ዛፍንም ማንንም አንመስልም። የትኛውንም ዛፍ አንመስልም። እኛ የምንመስለው እግዚአብሔርን ብቻ ነው። እኛ እግዚአብሔርን ከመሰል መላእክት ደግሞ እጽዋቱን ዛፎቹን ከመሰሉና በዚያ ደረጃ ከሆኑ መላእክት የወረዱና የተዋረዱ ፍጥረታት ናቸው ማለት ነው። አያችሁ፣ የገነት እጽዋት እንደ መላእክት ናቸው አለና የሮማን ስራ ግን እንደ ሥላሴ ነው። የሮማን ስራ ግን እንደ ሥላሴ ነው። ጭራሽ ሥላሴ ወረዱ፣ ተንኮታኮቱ። ከሮማን ዛፍ ጋር እኩል ናቸው ወይም ሮማን ዛፍ ከሥላሴ ጋር እኩል ነው? ያሳብዳል። ይሄ ነገር በጣም ከባድ ነው። በጣም ይዘገንናል። ከመዚ ፈሪ ሮማኖ ኩሎ ሞፀ ወገነት ይከውኑ ከመ መላእክት ለሮማን ሰ ግብሩ ከመ ሥላሴ። የሮማን ስራው ግን እንደ ሥላሴ ነው። ሥላሴን እንዴት ለኳቸው? እንዴት መጠኗቸው? እንዴት ሮማን እኮ ከኔ ግቢ አለ። ሮማን ዛፍ ከኔ ግቢ አለ። ፎቶዋን ስቻምጥቼ እዚዋ እለቅላችኋለሁ። ሮማኑ ፍሬው ዛፉን ከነ ፍሬው ይኸው ከአጥሬ ተክየው አምጥቶልኝ አንድ ሰው ተክየዋለሁ። ፍሬ ያፈራል፣ ዛፍ አለ። ሮማን እንደ ሥላሴ እንግዲህ ከኔ ቤት በሥላሴ ልክ የሆነ ዛፍ አለ ማለት ነው። አብ ወልድ መንፈስ ቅዱስ ይወዱታል። አብ ወልድ መንፈስ ቅዱስ ከገነት ዕፅ ሁሉ ይወዱታል። ኦሪት እንደተናገረች ምን ብላ? ሥላሴ በዛፍ የሚመሰሉ ሆኖ አይደለም፣ ነገር ግን ሰው እንዲያምን በአንድ ዛፍ 7 ፍሬ ፈጥኖ አወጣ። ምን የሚዘባርቀው? ምንድን ነው የሚቃዥው? አሁን ትምህርት መስጠቱ ነው? አሁን ማብራሪያ መስጠቱ ነው? ሥላሴ በዛፍ የሚመሰሉ ሆኖ አይደለም። እናሳ አስቀመጥከው አንተ ራስህ። እንደ ሥላሴ ነው ሮማን ዛፍ አልከው፣ በዛፍ የሚመሰሉ ሆኖ አይደለም። ከዚያ ኦሪት እንደተናገረችው ኦሪት አልተናገረችም። ሥላሴ ብላ ኦሪት አልተናገረችም። ኦሪት እንደተናገረች ሥላሴ በዛፍ የሚመሰሉ ሆኖ አይደለም። የት ላይ ነው ያገኘኸው? አንተ ራስህ እንደ ሥላሴ ያልክ አንተ፣ ሥላሴ በዛፍ የሚመሰሉ ሆኖ አይደለም ያልክም አንተ። የምታወናብድ የተሳከረብህ የምትቃዥ አንተ ነህ።
እነ አባ ወልደ ሥላሴ እነ መምህር ግሩም እነ ሊቀ ሊቃውንት ሰሎሞን የተሳከረባችሁ ዝብረቅረቅረቅ ያለባችሁ እናንተ ናችሁ። ነገር ግን ሰው እንዲያምን ምን ብሎ እንዲያምን ሮማንና ሥላሴ አንድ ናቸው ብሎ እንዲያምን በጣም የሚያሳዝን ነገር ነው። እስቲ ሁለት ምልክት ያደረጉባቸው ሁለት ደግሞ ንባቦች አሉ። እነሱን እንስማ። ጊዜ ካለን እንቀጥላለን፣ ወይም በእነሱ ሀሳባችንን የዛሬውን እንቋጫለን። ወደ ቀጣዩ እንሄዳለን። ገጽ 79 ነው። እንዲህ የሚል አለ። ለእመ ኃጣይክሙ ዘትሁብዎሙ መጥውዎሙ ማየ ጽሩየ ወአይድርዎሙ ውስተ ጽላሎተ ቤትክሙ ከመ ትኅድሩ ኩኑ አንትሙ ውስተ ጽላሎታ ለቤተልሔም ወከመ ትጽገዩ ጽጌ ሮማን ተወከፉ ነግደ የሰማይክሙኑ ዘይቤ እግዚእነ በወንጌል ለምን ትትሄልዩ ዘትበልዕዎ ወዘትለብስዎ ይትሬእይዎሙኑ ለአዕዋፈ ሰማይ እሙንቱ ኢይዘርኡ ወኢያርኡ አላ አቡየ ሰማያዊ ይሴስዮሙ ወካይበ ይቤሉ አብ ወልድ ወመንፈስ ቅዱስ እምከመ ተሴሰዩ አዕዋፈ ሰማይ ከማሁ ትሴሰዩ አንትሙ ባሕቱ አቅድሙ እሴተክሙ በኀቤነ በከመ ይቤ እግዚእነ በወንጌል እስመ ረህብኩ ወኢያበላይክሙኒ ጸማይኩ ወኢያስተይክሙኒ አረግኩ ወኢያልበስክሙኒ ደወይኩ ወኢሐወጽክሙኒ ነግደ ኮንኩ ወኢተወከፍክሙኒ ተሞቀይኩ ወኢነበብክሙኒ ከመ ኢይበልክሙ እግዚእነ አመዳግም ብፅዓቱ ኩኑ ድሉዋነ ከመ ይትበኡ ውስተ ደይን። እሺ አማርኛ ቁጥር 4 ላይ ነው የማነብላችሁ። ስለ ድሆች እንግዶችን ስለ መቀበል ነው የሚናገረው። የምትሰጧቸው ብታጡ ንጹሕ ውሃ ሰጥታችሁ በቤታችሁ ጣራ ስር አሳድሯቸው። መልካም እናንተ በቤተልሔም ጥላ ስር እንድታድሩ ሁኑ። አንድ ሰው መልካም አድርጎ ለተራበ ለተጠማ ጠጥቶ ሥላሴ የሚያሳድሩት የት ነው? ቤተልሔም። ምን ያደርግለታል ቤተልሔም? ቤተልሔም እኮ የስደተኞች መጠለያ፣ የከብቶች ማደሪያ እኮ ነው። ማደሪያ ያጡ ሰዎች የሚያድሩበት፣ መጠለያ ያጡ ሰዎች የሚያድሩበት፣ ቦታ አጥተው ተጨንቀው ቢጨንቃቸው ሂደው የተጠለሉበት እኮ ቦታ ነው። የክብር ቦታ አይደለም ቤተልሔም ማለት ነው። በሰማይ ደግሞ ቤተልሔም አዘጋጅታችኋል። ይገርማል። የሮማንንም አበባ እንድታብቡ እንግዳ ተቀበሉ። ይህ ዛፍ ነገረኛ ዛፍ ነው። ጌታችን በወንጌል የምትበሉትን የምትለብሱትን ለምን ታስባላችሁ? የሰማይ ወፎችን አታዩምን? እነሱ አይዘሩም አያጭዱም፣ አባቴ ይመግባቸዋል እንጂ ያለውን አልሰማችሁምን? ሥላሴ እኮ ናቸው እንዲህ የሚሉ እየተናገሩ ያሉ ሥላሴ ናቸው። ጌታችን በወንጌል የምትበሉትን ጌታችን ብለው ኢየሱስ ክርስቶስን ሥላሴ ጌታችን አሉት። ጌታችን ብለው ኢየሱስ ክርስቶስን ጠሩት። አያችሁ፣ ሥላሴ ሲመክሩን እኮ ነው ለኛ የምትሰጧቸው። ወካዕበ ይቤሉ አብ ወልድ መንፈስ ቅዱስ ብሎ ነው የሚጀምረው። ወካዕበ ይቤሉ አብ ወልድ መንፈስ ቅዱስ ብሎ ነው የሚጀምረው። ተመልከቱ እንግዲህ ወይቤሉ ቁጥር 2 ጀምሮ ነው። ወሀተ ዕለተ እመዋዕል አተው ውስተ ፈለገ ነጠብጣበ ኀሊብ ወመዓር ወይቤሉ አብ ወልድ መንፈስ ቅዱስ። ከዕለታት አንድ ቀን አብ ወልድ መንፈስ ቅዱስ ማርና
የወተት ፈሳሽ ወደ አለበት ስፍራ ገቡ ብሎ እንዲህ አሉ ብሎ ነው የሚናገር። ወይቤሉ እንዲህ አሉ፣ ሥላሴ ወደዚያ ቦታ ገብተው እንዲህ አሉ። ልብ በሉ፣ ሥላሴ ናቸው እየተናገሩ ያሉ። የምትሰጧቸው ብታጡ ንጹሕ ውሃ ሰጥታችሁ በቤታችሁ ጣራ ስር አሳድሯቸው፣ እናንተ በቤተልሔም ጥላ ስር እንድታድሩ ሁኑ። የሮማንንም አበባ እንድታብቡ እንግዳ ተቀበሉ፣ ጌታችን በወንጌል እንደተናገረ። ጌታችን በወንጌል የምትበሉትን የምትለብሱትን ለምን ታስባላችሁ? የሰማይ ወፎችን አታዩምን? እነሱ አይዘሩም አያጭዱም፣ አባቴ ይመግባቸዋል እንጂ ያለውን አልሰማችሁምን? ስለዚህ እናንተ ያልቅብናል ብላችሁ አትጨነቁ፣ አታስቡ። ምክንያቱም ወፎችን የሚመግብ ይመግባችኋል ጌታችን እንደተናገረ ብለው ሥላሴ ቁጭ አሉልሃ። ዳግመኛ አብ ወልድ መንፈስ ቅዱስ አለ፣ ቀጠለ። ዳግመኛ አብ ወልድ መንፈስ ቅዱስ አሉ፣ እንዲህ አሉ። የሰማይ ወፎች ከተመገቡ እናንተም እንደነሱ ትመገባላችሁ። ነገር ግን ከኛ ዘንድ ዋጋችሁን አስቀድሙ፣ ጌታችን በወንጌል እንደተናገረ። ኧረ እግዚኦ በሉ፣ ኧረ እግዚኦ በሉ። ኧረ ሥላሴ ተንኮታኮተ፣ ኧረ ሥላሴ አፈር ድሜ ጋጠ። ኧረ በኢየሱስ ስም ይሄ ዜና ሥላሴ ምን አይነት የበሰበሰ መጽሐፍ ነው? አብና መንፈስ ቅዱስ እኮ ናቸው ጌታችን ኢየሱስ ክርስቶስ እንዳለ እያሉ የሚናገሩ። ጌታቸው ነው እንዴ? እሱ ነው አምላኬ አምላኬ ያለ በለበሰው ሥጋ። እሱ ነው አምላኬ አምላኬ ለምን ተውኸኝ አለ። አብና መንፈስ ቅዱስ ኢየሱስን ጌታችን አሉት። ጉድ ነው፣ ጉድ ነው፣ ጉድ ነው። ይቀጥላል። ሌላም እዚሁ ምዕራፍ ላይ ጌታችን ይላል፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብራቆት አላለበሳችሁኝም፣ ብታመም አልጎበኛችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ብታሰር አልጠየቃችሁኝም ብሎ ጌታችን ዳግም በመጣ ጊዜ እንዳይላችሁና ወደ ሲኦል እንዳትገቡ ተዘጋጁ። አብ ወልድ መንፈስ ቅዱስ ዳግመኛ እንዲህ አሉ። ዳግመኛ እንዲህ አሉ። አብ ወልድ መንፈስ ቅዱስ አሉ። እነዚህን ስድስቱን ቃላት ወንጌል የተቀበለ ወይም የፈጸመ መንግሥተ ሰማያት ለመግባት መክፈቻ ይሰጠዋል። አያችሁ፣ እነዚህን ስድስቱ ቃላት እነዚህ ብራባ አሁን የተዘረዘሩት እነዚህ ምንባቦች እነዚህን የፈጸመ የመንግሥተ ሰማያት መክፈቻ ቁልፍ ይሰጠዋል። ወግ አድርጎ ከፍቶ ጥልቅ። ማነህ የሚለው የለም፣ እንዴት ነው የሚለው የለም፣ በኢየሱስ ክርስቶስ አምኛለሁ ምናምን ማለት የለም። በቃ አብልቷል፣ አጠጥቷል። የመግቢያ መስፈርቱ ማብላት ማጠጣት ነው እንጂ መዳን በሌላ በማንም የለም የሚለው የኔ ጴጥሮስ ስብከት አፈር ድሜ ግጧል። በሩን የኔ በእኔ በቀር ወደ አብ የሚገባ የለም ያለው የኢየሱስ ትምህርት አፈር ድሜ ግጧል። የነ ጳውሎስ ትምህርት መዳን በስራ አይደለም በጸጋው ድናችኋል የሚለው ዶግ አመድ ሆኗል። ይሄው በማብላት በማጠጣት የመንግሥተ ሰማያት መክፈቻ ቁልፍ ከሥላሴ ትረከባለህ። ታምር ነው፣ ታምር ነው፣ ታምር ነው። አንድ እንጨምር። ሌላም ገጽ 85 ላይ እንዲህ የሚላለ ወይቤሉ ካይበ አብ ወልድ መንፈስ ቅዱስ በዕለተ በዓልነ ዘእንበለ ረቡዕ ወዓርብ ኢትወአዱ ጾመ ብልዑ ህብስተ ወደ እመ ኃጣይክሙ እክለ ጣዕሙ መሬተ ወስትዩ ማየ ወለመ ረሰይክምዎ መብልዓ ለዝ መሬት ንሕነ ንገብር ለክሙ መብልዐ ሕይወት ዘበአማን። አሁን በዓልን ስለማክበር በሥላሴ በዓል ቀን በሰባት ወር በገባ በሰባት
በስላሴ በዓል ቀን አማርኛውን ላንብብላችሁ። ዳግመኛም አብ ወልድ መንፈስ ቅዱስ ተናገሩ እንዲህ አሉ። በበዓላችን ቀን ከረቡዕና ከዓርብ በቀር ረቡዕና ዓርብን ያዙልኝ። ከረቡዕና ከዓርብ በቀር ጾም እንዳትውሉ፣ ጾም አትጹሙ፣ እንጀራ ብሉ፣ እህል ብታጡ አፈር ቅመሱ፣ ውሃም ጠጡ። ይህን አፈር ብትመገቡ እኛም እውነተኛ የሕይወት ምግብ እናደርግላችኋለን። ቀልድ 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 ተቀለደ፣ ቀልድ ተቀለደ። ቀልዱ በዛ። እውነት እንዲያው እግዚአብሔር አብ የልጁን ስራ ከንቱ ያደርጋል? እንደዚህ ዜሮ ያደርገዋል? እንደዚህ ይረሰዋል? ደሙ በፊቱ እየጮኸ አይደለም? ስለኛ ኃጢአትን ብታደርጉ እንኳን በኢየሱስ ክርስቶስ ስም ከአብ ዘንድ ጠበቃ አለን የተባለው ኢየሱስ እውነት ከአብ ፊት ገለል አለ? ልጁን አሳልፎ ለዚህ ርካሽ ነገር ሸጠው? ስተመልከቱልኝ። ዳግመኛም አብ ወልድ መንፈስ ቅዱስ እንዲህ አሉ። በበዓላችን ቀን ዓርብና ሮብ ካልሆነ በስተቀር ጾም እንዳትውሉ፣ እህል ቅመሱ። ወለማ ኃጣይክሙ እክለ ጣዕሙ መሬተ፣ እህል ብታጡ እንኳን ትቢያ ቅመሱ። በዓል ነው። አያችሁ፣ በዓል መሻር ስላሴን መዳፈር እንዳይሆንባችሁ ለስላሴ ክብር ለበዓሉ ክብር ስትሉ አፈር ቅመሱ። ይህንን ያደረገውን እኛ ቦታ እናዘጋጅለታለን። የመዳን መንገድ በስላሴ ቀን እህል መቅመስ፣ እህል ቢያጣ አፈር መቅመስ የመዳን መንገድ። ይህን ያደረገ ቦታ ተዘጋጅቶለታል፣ ስፍራ ተዘጋጅቶለታል። ይሄ ትልቅ ዶክትሪን ያበላሸ ዶክትሪንን ገደል የከተተ የኑፋቄ ትምህርት ነው። ይሄ ትምህርት የክርስቶስን ሰው መሆን ያስካደ ያስጣለ፣ መዳን በሌላ መንገድ በሌላ በኩል እንዳለ አድርጎ የሰበከ፣ የክርስቶስን ደም ከንቱ ያደረገ፣ የናቀ የጣለ ዓርብና ሮብ ካልሆነ በስተቀር። ዓርብና ሮብ ግን ከበዓሉ ይበልጣሉ። ደግሞ አያችሁ፣ ሮብና ዓርብ ከስላሴ በዓል ይበልጣሉ። ለምን በለጡ? አይሁድ የመከሩበት ቀን አይደለም እንዴ? እነሱ እንደሚተርኩት ዓርብ ኢየሱስ የተያዘበት ስለሆነ የሐዘን ቀን ስለሆነ፣ ረቡዕ ምክሩ የጸናበት የሐዘን ቀን ነው። ዓርብ የተሰቀለበት የሐዘን ቀን ነው። እጥፍ ነው ሐዘኑ። ስለዚህ የሐዘን ቀን ነው። በዚያ ቀን ባትበሉ ምንም አይደለም፣ መብላት የለባችሁም። በዓሉ ከዚህ ከስላሴ በዓል ይልቅ ይሄኛው በዓል የከበረ ነው እና ዓርብና ሮብ ካልሆነ በስተቀር በሌላው ቀን ብሉ፣ ዓርብና ሮብ ግን እንዳትበሉ። ሌላ ገጽ 88 ቁጥር 8 ላይ እንዲህ የሚል አለ። ወእምቅድመ ሞቱ እንዘ ይተርፍ 7 ዕለት ንሕነ ንመጽሐቤሁ ወንሜጥዎ ንስሐ ወበለተ ሞቱ ይሰፉ ክነፊሁ መላእክት ወይኬልልዎ ከመደመና ክረምት ወንመጽእ እምኀበ ውእቱ ከመ ንትቀበሎ ወናዕርጎ ውስተ ሰማይ ወነአድዎ ለባሕረ እሳት ወናበውጎ ውስተ ሀገር ብሪት ወየአምርጎ ኩሎሙ መላእክት ሀበ ሀሎ ውእቱ ብእሲ። ስላሴን የዘከረ ስላሴን ያከበረ አያችሁ፣
ከመሞቱ አስቀድሞ እንዴት አይነት ቀልድ! እንዴት አይነት ድራማ! ከመሞቱ አስቀድሞ 7 ቀን ሲቀር ሥላሴ ናቸው እንግዲህ እንዲህ የሚሉ እኛ ወደሱ መጥተን ንስሐ እንሰጠዋለን። ኃጢአቱን ለሥላሴ ተናዞ ሥላሴ ንስሐ ይሰጡታል። በዕለተ ሞቱም መላእክት ክንፎቻቸውን ዘርግተው እንደ ክረምት ደመና ይጋርዱታል። ተቀብለን ወደ ሰማይ ልናሳርገው ወደ እሱ እንመጣለን። ባሕረ እሳትን አሻግረን ብርሃን ወዳለበት ሀገር እናገባዋለን። መላእክትም ሁሉ ያ ሰው ያለበትን አያውቁትም። ከመላእክት እይታ ተሰወረ። ከመላእክት እይታ ውጭ ሆነ። ከመላእክት እውቀት፣ ከመላእክት አይምሮ በላይ ሆነ። ሥላሴ ልዩ ፍጥረት ወደማያውቀው ቦታ እነሱ ብቻ ወደሚያውቁት ዓለም አስገቡት። ከዚያስ ያን ሰው ፍርሃት፣ ረዓድ፣ መታወክ እንዳይደርስበት ሰማይና ምድር ሲያልፉ አናሰማው። ግሩም ፍርድ በሚሰጥባት በዚያች ቀን እናድነዋለን። መታሰቢያችንን ቢያደርግ እናስበዋለን። በዚያች ቀን በፊታችን አያፍርም፣ ከእኛ ጋርም ይኖራል። ኃጥአንንና ጻድቃንንም ይሰናበታቸዋል። ከመፍጠር በቀር ሁሉ ይቻለዋል። ይሄ ነው እንግዲህ፣ ይሄ ነው። አያችሁ፣ ሥላሴ ወሰዱት። መላእክት ወደማያውቁት ቦታ፣ ወደማያውቁት ዓለም አስገቡት። ያ ሰው አሁን ሥላሴ ብቻ ነው የሚያገኙት። የሚያገኝም ሥላሴን ብቻ ነው እሱ። አያችሁ፣ ኃጥአንና ጻድቃንን ይሰናበታችኋል። ቻው ቻው፣ እንግዲህ አንገናኝም። የእኔ መኖሪያ ልዩ ነው፣ ከፍ ያለ ነው። እናንተ ወደ እኔ ልትመጡ ብቃቱ ችሎታው ያንሳችኋል። ደህና ሁኑ ብሎ ይሰናበታችኋል። ከዚያ ሥላሴ ምን አሉ? ከእኛ ጋር ይኖራል። ከመፍጠር በስተቀር እንደኛ ነው። አያችሁ፣ ከመፍጠር በቀር ሁሉ ይቻለዋል። መፍጠር ብቻ ነው የሚያቅተው። ምክንያቱም ፍጥረትም እግዚአብሔር አንዴ ፈጥሯል። ከዚህ በኋላ ፍጥረት አይፈጥርም። ጨርሷል። ፍጥረቱን ስለጨረሰ አይፈጥርም። እግዚአብሔርም ሰውየውም የሚፈጥረው የለውም። ከመፍጠር በቀር ሁሉ ይቻለዋል። ስለዚህ ይሄ ሰውዬ አሁን የደረሰበት ደረጃ መፍጠር ነው የሚያቅተው እንጂ ሥላሴ የሚያዩትን፣ ሥላሴ የሚያውቁትን ያውቃል። ሥላሴ የሚያዩትን ያያል። በሥላሴ ልክ ነው ደረጃው። ክብሩ በሥላሴ ልክ ነው። በመፍጠር ብቻ ነው የሚበልጡት። ዙፋኑ በሥላሴ ልክ ነው። ደረጃው በሥላሴ ልክ ነው። ስለዚህ ይሄ ሰው ምስጋና ከመላእክት ይቀበላል ማለት ነው። ይገባል እየተባለ ይሰገድለታል ማለት ነው። ይህን ወራዳ መጽሐፍማ እንዲህ ነው የምናዋርደው፣ እንዲህ ነው የምናንኮታኩተው። ከተበላሸ ቀር እንደዚህ ነው መበላሸት ያለበት። ቤተ ክርስቲያኒቱ በእውነት ነው የምላችሁ ተንገሽግሻ መሯት የምትለውን አጥፋ ዝም እስክትል ድረስ አፏን እንዘጋዋለን። ይቀጥላል ንባቡ። እኛ ባሰብን ጊዜ እሱም ያስባል። እኛ ባሰብን ጊዜ እሱም ያስባል። በዚህ ዓለም መታሰቢያችንን ያደረገ እኛ ባደርንበት አብሮን ያድራል። በሚመጣውም ዓለም ፈጽሞ ይከብራል። እነሆ የብርሃን ቤት ይሰጠዋል፣ ይገባዋል። ያን ሰው መላእክት ያጅቡታል። መብረቅ የያዙ አሉ፣ ሰይፍ የያዙም አሉ፣ የመብረቅ ሾተል የያዙ አሉ፣ የክብር አክሊል የተቀዳጁም አሉ፣ አንደበታቸው እሳት የሆኑ አሉ። ኃይላትና መናብርት ያመሰግኑታል። ኃይላትና መናብርት ያመሰግኑታል። እኛ ባደርንበት ያድራል።
እኛ በዋልንበት ይውላል፣ እኛ በኖርንበት ይኖራል። ደረጃው ከኛ ጋር ነው። መላእክት ያመሰግኑታል፣ ኃይላት ያመሰግኑታል፣ መኳንንትና መሳፍንትም ያከብሩታል። በዚች ቀን ከኛ ጋር ይቀመጣል፣ ፍጥረት ሁሉ ይገዙለታል። መላእክተ ጽልመት ግን አይቀርቡትም፣ ሽማግሌዎችም ያከብሩታል፣ ነቢያትና ሐዋርያትም ይዘምሩለታል፣ ካህናትና ዲያቆናትም ያወድሱታል። የተሰወረው ምስጢርም ይገለጥለታል። በሀገሩ ሁሉ ከኛ ጋር ነግሶ ይኖራል። ዜና ሥላሴ ገጽ 89 ከቁጥር 8 እስከ 11። እግዚአብሔር ይባርካችሁ። የእግዚአብሔር ጸጋ ይብዛላችሁ። ከኔ ጋር ያላችሁ ብዙ ተባዙ፣ ጨምሩ፣ ጨማምሩ። አያችሁ፣ ተሐድሶ አያስፈልግም ማለት አይቻልም። የግድማ ያስፈልጋል። መታደስማ የግድ ነው። ከዚህ ሙትቻ ህይወት መውጣትማ የግድ ነው። እንዲህ አይነቱን ውዳቄ ትምህርታቸውን ነግሮ አሳፍሮና አሸማቆ ከዚያ እንዲያመጡ ማድረግማ የግድ ነው። የግድ ነው ወገኖች። ዓላማችን ከኦርቶዶክስ ሰው እያፈለሱ ፕሮቴስታንት መጨመር ሳይሆን ከውድቀት ትምህርት ወደ ትንሣኤ ትምህርት ማምጣት ነው። ከሞት ወደ ህይወት ማምጣት ነው። ከእንዲህ አይነት የበሰበሰ የሞተ ትምህርት ሰውን በስላሴ ልክ ከሚያደርግ መላእክት የሚያመሰግኑት ሰው ከመፍጠር በሌላ ቦታ እኮ መላእክት አንቲ ተአቢም ኪሩቤል ወተፈደፍድም ሱራፌል፣ አንቺ ከኪሩቤል ትበልጫለሽ፣ ከሱራፌልም ከፍ ከፍ ትያለሽ። መላእክት ያመሰግኑሻል፣ ይዘምሩልሻል፣ ይሰግዱልሻል። ከስላሴ በታች ከፍጡራን በላይ አንቺ ነሽ ብለው ማርያምን ያመሰግኗታል። አሁን ግን ከማርያም የሚበልጥ በስላሴ ልክ ደግሞ ሰው ተገኘ። እንዲህ አይነት የበከተ የሞተ ትምህርት ነው ያላት ቤተክርስቲያኒቱ። እስቲ እንዲያው ከሰሞኑ መቼ እንደሚጀምር አላውቅም። ምናልባት ከነገ ወዲያ ወይም ይሄ ትምህርት ከተላለፈ በኋላ ዜና ሥላሴን እንደገና በቲክቶክ እንመጣበታለን። መቀጠል አለብን። ቲክቶክ ላይ መወያየት አለብን። መፋጀት ካስፈለገ እንፋጃለን። የሚሳደብ ይሳደብ፣ የሚሸማቀቅ ይሸማቀቅ፣ የሚተርፍ ይትረፍ። አለሁ ባዮች ተሐድሶ ጭንቅላቱ የተነካ እኮ ነው። አንዳንዶች እንደዚህ ይሄ እንትናቸው የተነካ እያሉ እነ ሊቀ ሊቃውንት ስሙር እኛን የሚተቹን ይህንን የሞተ መጽሐፍ ይዘው ነው። እንዲህ አይነት የረከሰ መጽሐፍ ይዘው ነው። አብ ወልድ መንፈስ ቅዱስን ከፍጡር ጋር የደባለቀ ፍጡርን ከስላሴ ጋር እኩል ያደረገ የኑፋቄና የክደት ትምህርት ይዘው ነው። ስለዚህ እግዚአብሔር ይባርካችሁ፣ እግዚአብሔር ጸጋ ይብዛላችሁ። በሚቀጥለው ደግሞ ቀጣይ ክፍሉን ይዤ እመጣለሁ። ሰላም ሁኑልኝ፣ ደህና ሁኑ፣ ተባረኩ። ከልቤ አከብራችኋለሁ። ይህም ፕሮግራም እባካችሁን ወደ ሌሎች ሰዎች እንዲዳረስ እንደ ዋጋ ክፈሉ፣ ተንቀሳቀሱ። አዚማችሁን ድንዛዜያችሁን አስወግዱ። በኢየሱስም ዞር በል ሰይጣን፣ ዞር በል። ይሄ ክፋትህ እንዳይገለጥ ሞኝ አታድርገኝ፣ ጅል አታድርገኝ በሉ። እግዚአብሔር ይባርካችሁ። የእግዚአብሔር ጸጋ ይብዛላችሁ። ሰላም ሁኑልኝ።